አግኝተዋል? አቶ ጃን ያ ፍራንክሊን ካለው ቤት አሁን እየወጣን ነው። እሱ እዚህ የለም እና ደግሞ ኦሼሩም ውስጥ በጣም ብዙ ቦታ ፈልጌዋለሁ። አቫኖስም ውስጥ አይቻለሁ። ምንም አይነት ፍንጭ ልናገኝ አልቻለሁ። ግን አሁን ላይ እኔ አንድ እቅድ አለኝ እና በእቅዴ መሰረት ደግሞ አካባቢው የት እንደሆነ ማረጋገጥ እችላለሁ። ያለ እኔ ብዙ ከባድ አይደለም። እንደምንም ብዬ አገኘዋለሁ። ከዛ ቡንያሚን፣ እኔ እኮ እቅድ አምጣ ብዬ አልጠየቅኩም። ኤሳትን ፈልገህ እንድታመጣ ነው የምፈልገው። ትሰማኛለህ አይደል? ይቻላል አቶ ጃን። ሄለው ቆይ ቡንያሚን አምጣ፣ ቡንያሚን ያዝ፣ ቡንያሚን ሩጥ፣ ቡንያሚን ውሻቸው መሰላቸው እንዴ? እንዲህ አልገባኝም። አሁንስ በዛ። አሁንስ ልክ እንደ ውሻ አረጉኝ እኮ። በቃ ከዚህ በኋላ ልክ እንደ ውሻ ነው መጮህ ያለብኝ ማለት ነው። ፈጣሪ ሆይ አንተ ታላቅ እንደሆንክ አውቃለሁ አምላኬ። በቃ ከዚህ በኋላ ትልቅ ተአምር አድርግልኝ እባክህን። እንደምንም ብዬ እነዚህን ጅሎች ዋጋቸውን ልስጣቸውና እፎይ ብዬ ኑሮዬን ልቀጥል። አምላኬ ምን አይነት ሰዎች እንደሆኑ ላሳያቸው። ደክሞኛል። ከዚህ በኋላ እንዲህ ሆኜ መቀጠል አልችልም። እባክህን አንተ ተለመነኝ ፈጣሪ። ተመስገን አምላኬ፣ ክብር ይገባሃል። ሰዎች እንዴት ናችሁ? ሰላማት። እንኳን ደህና መጣ። አንድ ጊዜ ስራችሁን አቁማችሁ እንድታዳምጡኝ እፈልጋለሁ። የኢሳት ሻንሳላም ባንክ አካውንቶችና የቴም ካርዶች አሁን ሆኖ እንዲዘጉ እፈልጋለሁ። ከዚህ በኋላ 5 ሳንቲም ማውጣት አይፈቀድለትም። ተግባብተናል? የምላችሁ ገብቷችኋል? ገብቶናል አለቃ። ጥሩ። ስለዚህ አሁን ያልኩትን አሁኑን አድርጉ። ጃን ሰላም ነው? ግራል እንዴ? አጎቴ ላይ በማፍጠጥ ምን አይነት ሰው እንደሆነ ለማረጋገጥ እየሞከርክ? አጎቴ በእድሜ ትንሽ ነው። አንተን አጎቴ ታሲ ማለት የሚያስፈልገኝ አይመስልኝም። አንተ ለነገሩ አታውቅም ለካ። አባትህን ጠይቀው። እሺ። አልገባኝም። ምን ብዬ እንድጠይቀው ነው የምትፈልገው? ታሲን የኔ ሸርሊ አጎቴ ብዬ እንድጠራው ይፈልጋል እና ማለቴ ለምንድን ነው በለው። ይሄ ምን ማለት ነው? እኔ ምንም ነገር አልገባኝም። በግልጽ ትነግረኝ ትችላለህ? ጃን እሱን ጠይቀው አልኩ። ግድ የለህም፣ እንደዛ ነው የሚሻለው። ይሄው የኔ ውድ መሊክ። አመሰግናለሁ እህቴ። ይሄው እህቴ ነኝ። አመሰግናለሁ ውዴ። ጣፍጣችሁ ጠጡ። መሊክ በስርዓት አስረጅኝ እስኪ። እንዴት ነው የተፈጠረው? ንገሪኝ። ምን መሰለ ነው፣ መንገድ ላይ በሰላም ቀጥ ብለን እየሄድን ነበረ። ከዛ በግራ በኩል ዞር ብዬ ሳይ በመስታወት መኪና አየሁኝ። ከዛ የሚገርም ነገር ሁሉ ነገር ባንዴ ነው የሆነው። ካየሁት በኋላ ባንድ ጊዜ ነው የገጨን። ከዛ መኪናው መንሸራተት ጀመረ። ከዛ ስንመለከት ገደል ጫፍ ላይ ተንጠልጥለን ቆምን። ገደል ጫፍ ላይ ነን። ውይ ልቤ ቀጥ ሊል ነው። እና ሆን ብሎ ነው የገጨሽ ማለት ነው? ሆን ብሎ አንቺን የገጨሽ ለመግደል አስቦ? እንደዛ ነው? ንገሩኝ እስኪ። እንደዛ ነው? ልክ ነኝ? ለምን እንደዛ ያለ ነገር ያደርጋል? እኔ አልገባኝ። ሌላ ነገር አለ። አንቺ ቆይ ፍሬን ለመያዝ አልሞከርሽም እንዴ? ንገሪኝ። መኪናው ተንሸራተት አልኩህ እኮ ነው። ፍሬን መያዝ አልቻልኩም። ፍሬን ቢይዝ ምንም አላመጣም ነበር። ፈጣሪ ረዳሽ ማለት እኮ ነው። በአምላክ ፍቃድ ነው። አንቺ የተረፍሽው መልአክ ስላለሽ ነው። እንደዛ ነው ታምኙ ማለት ነው አይደለ? ወይስ ሌላ ነገር አለ? ንገሪኝ እስኪ መሊክ። አልገባኝም። እናንተ የገባችሁ ነገር አለ? ንገሩኝ እስኪ። አንተ አታምንም ማለት ነው ነው? ስማኝ፣ እመነኝ፣ ማንም ሰው ከኔ በላይ ያችን ሴትዮ አይጠላትም። ግን በአሁኑ እሷ ነበረችበት ብዬ ምንም አላምንም። እኔ እንደዛ ነው የማስበው። እሺ ጥሩ። እሺ አንቺን ገጭቶሽ የሄደውን ሰውዬ ምን ልታደርጊው ነው? ፊቱን አይተሽዋል? ታርጋ ቁጥሩን አይተሽዋል? ያስተዋልሽው ነገር አለ? ንገሪኝ መሊክ እባክሽ። አይ ምንም ነገር አላየንም። ማለቴ ሲገጭን በቃ እኛ ተንሸራተትን፣ እሱ ደግሞ ሄደ። መኪናው ሰማያዊ ነበር መሰለኝ። አይተሽዋል? ሲቪ ላይ ማለቴ ያው መኪናው የቤት መኪና ነበር። እሱ ትዝ ይለኛል። ወንድሜ መኪናውን ጋራጅ ወስደነው ነበር። የአደጋ ሪፖርቱ ይኸው። ኤርካን እባክህን እሱን ለእኔ ስጠኝ። ሲጀመር አደጋውን የፈጠርኩት እኔ ነኝ። እሺ አሁን ምን ልናደርግ ነው? የገጨን ሰው ማንም ሆነ ማን ፖሊስ ያገኘዋል። ደህና ነሽ አይደለ? እውነቱን ንገሪኝ። እሺ በቃ በኋላ እደውላለሁ። እሺ ማቤታው ልታዘዝሽ? ቆይ አንድ ሰው እየጠበቅኩ ነው። ይኸው መጣ። አፍጥነው። እሺ ወንድሜ። እሺ አቶ ታሲን፣ ችግር የለውም። ለሼፉ እንዲዘጋጅ ንገረው። እሺ አቶ ታሲን። እሺ አረፈርኩኝ አይደል? ይቅርታ። አይ ችግር የለም። እኔም ገና መምጣቴ ነው። አታስብ። መሊክን አናግሬያት ነበር። እሷ ደህና ነኝ ብላለች። ግን ደግሞ ደህና ናቸው። ሁለቱም ደህና ናቸው። አታስቢ። እዚህ ብዙ ጊዜ ትመጣለህ መሰለኝ። ሁሉም ሰው ያውቃል። ገርሞኛል በጣም። ካፓዶሻ እኮ ትንሽ ቦታ ነች። ለዛ ነው። ታዲያ ምን እንብላ? እዚህ ቤት ሁሉም ነገር ልዩ ነው። አሪፍ ኩዊንስ ሾርባ አላቸው።
ምን ታስባለን? ሞክረው እንዴ ምርጥ ይመስለኛል። እሺ ጥሩ፣ ሁለቱን የምንዘዝ ችግር የለም። ከእኛ አጠገብ የሚበሉትን ይኸው ጥሩ ነገር ይመስላል። ያ ፓሻ ፒላፍ ነው። እሺ ያንን እንዘዘው፣ ችግር የለም። ከፈለግን ቾብሳቸው ራሱ በጣም አሪፍ ነው። እሱ እንኳን ይቅርብኝ። አንቺ ከፈለሽ ይዘዢ። እኔ የሚቅርብኝ እባክህ። እንደዚህ አይነት ነገር እንዴት እንደሚያስችል አላውቅም። አንተን እንደፈለገው ነው የሚያናግረህ፣ ግን ገብቶሃል፣ እንደ ሰው አያናግረህም። በጣም የሚያስጠላ ነገር ነው። እባክሽ ህክመት። እባክሽ ምን ያለውን ነገር አልሰማህም እንዴ? ምን ነካ ሳሜት? አታስታውስም እንዴ? የ9 ዓመት ልጅ እንኳን ኩባንያውን እየተሻለ ይመራው ነበር ነው እኮ ያለው። ቆይ እንዴት አንተ እንደዚህ ይልሃል? አሳፋሪ ነው። እሱ በርሊን ውስጥ ሲሯሯጥ ይሄ ኩባንያ በራሱ ነው ያደገው አይደለም? እንደዛ ነው የሚያስበው። እሱስ እውነትሽን ነው። እኔ ራሴ ነኝ የገነባሁት ህክመት። አዎ አንተ ነህ። አዎ ይሄንን መርሳት የለብህም። አንተ ነህ የገነባው። ልጅ ግን አንተን አያከብርም። በፍጹም ለአንተ ምንም አይነት ቦታ የለውም። እስኪ ንገረኝ፣ በቅርቡ ከአጎቴ ጋር ነኝና ድንገት ከሱ ጋር አብሬ ልሰራ ነው ቢልህስ? ወይ ህክመት፣ ደግሞ ምንድን ነው የምትለፈለፊው? እስካሁን ያልኳቸው ነገሮች በሙሉ እውነት አልነበሩ? ለምንድን ነው ልጁን እንደዚህ የምታምነው? ንገረኝ እስኪ፣ እንደማደርገው እርግጠኛ መሆን ትችላለህ? አዎ ህክመት፣ ልጄ ነው። እስኪ አስቢው፣ እያወራን ያለነው ስለ ልጄ ነው። የእኔ ልጅ ስለሆነው ልጄ፣ ስለ ልጄ። አዎ ስለ ልጅ። ግን ደግሞ ሰውን ገንዘብ ነው የሚገዛው። ታውቃለህ፣ እኔም አንተም በጣም ገንዘብ እንወዳለን። ገንዘብ ጣፋጭ ነው በጣም። እሱ ደግሞ ከታሲን ጋር መጨቃጨቅ ሰልችቶታል። ተሳስቻለሁ እንዴ? ንገረኝ እስኪ። ታሲን አብረን መስራት እንችላለን ብሎ አሳምኖት ከዛ ተባብረው አንተ ላይ ደግሞ ቢነሱብስ ምን ልታደርግ ነው? ቆይ ንገረኝ። ተይ፣ ግቡ። አቶ ሳሜት፣ ካሚል የሚባል ሰው መጥቷል። ከአንተ ጋር መነጋገር ይፈልጋል። ማን ነው ካሚል? ምንጣፍ አከፋፋይ ነው። ምንጣፍ አከፋፋይ? ስሚ ጀናን፣ እኔ ልጅ አሁን ከምንጣፍ ሻጭ ጋር ለመነጋገር ጊዜ የለኝም። ሂድ በይው። አቶ ሳሜት፣ ወይዘሮ ስምሩ ከምትሰራበት ምንጣፍ ቤት ነው የመጣው። ምን ፈልገው ነው? እውነት ለመናገር ምንም ነገር አላውቅም። ወይዘሮ ህክመት፣ ምንድን ነው የምታየው? ቆይ ጀናን፣ ውስጥ አስገቢው በለው። የኪዊንስ ሾርባ በጣም የሚገርም ነው አይደለ? ወድጄዋለሁ። ከዚህ በፊት ሞክረው አታውቅም እንዴ? አይ አላውቅም፣ የመጀመሪያ ነው። እዚህ እኮ በጣም ተወዳጅ ከሆኑት ምግቦች አንዱ ነው። እያንዳንዱ ቤት ውስጥ ይሰራል። እናትህ እንኳን ሰርታላ አታውቅም እንዴ? እናቴ ዊ ይቅርታ፣ እንድታዘን ብዬ አይደለም። እሺ እንደዚህ ያልኩት። አይ አላዘንኩም፣ በጭራሽ አላዘንኩም፣ ምንም አላዘንኩም። ለዛ አይደለም። ስሚኝ፣ የሆነ ነገር ልንገርሽ። ደህና ምግብ የበላሁት የመጀመሪያ ቀን ትልቅ ከሆንኩኝ በኋላ ነው። እስኪ ስንት ዓመቴ እንደነበረ ገምቺ። ኧረ አይሆንም ታስኒያ፣ እናንተ ትልቅ ከሆንክ በኋላ? አዎ እውነት ነው። ያኔ በወቅቱ 2ኛ ደረጃ ትምህርቴን እየጨረስኩ ነበረ። ታዲያ የትና እንዴት ነበር የበላኸው? አስተማሪ ናት፣ ወይዘሮ ጉልካን። በጣም ጥሩ ሰው ነበረች። አንድ ቀን በጣም ታመምኩና ትምህርት ቤት መሄድ አልቻልኩም ነበረ። ስለዚህ አስባ ቤት ልጠይቀኝ መጣች። ቤት ስልሽ ደግሞ ዋሻ ውስጥ ማለቴ ነው። በጣም ድሃ ነበር ብቻ እና እናቴ ደግሞ ውጪ እየሰራች ነበረ። ምንም የምትበላውም ሆነ ምንም ያልነበራት ሴት ነበረች። ባለቤቷ ደግሞ ዶክተር ነበረ። በምቾት ነበር የሚኖረው። እሱ ቤት ቾፕስ ሁሌም ነበረ። እሷ ራሱ እኔን በዛ ሁኔታ ስታይኝ ቾፕስ መስራት ጀመረች። የሆነ ሽታ ነበረው። ሻንሳላም ቤት ነበረ። የማስታውሰው ሽታ ነበረ፣ ግን ቀምሼው አላውቅም። ትንሽ ያህል በላሁ። አሁን ራሱ ጣዕሙን አስታውሰዋለሁ። ዞረብኝ። 5 ነው 6 ቾፕስ በላው እና የቀረውን ለእናቴ ያስቀረውላት። በቃ አሁን ግን አልፏል እና የሚያሳዝን ጊዜ ነበር። ብቻ አሁን ቾፕስ ሳይ ያንን ጊዜ ነው የሚያስታውሰኝ። ሁሌ ሳስታውሰው አይኔ ላይ ውልብ ይልብኛል። እና ለዛ ነው አልፈልግም ይቅር ያልከው? አንቺ ፊት እንደዚህ ስሜታዊ ለመሆን ፈልጌ አልነበረም። እንደዚህም ልሽ አንቺን ለማሳዘን አይደለም። ለዛ ነው ልነግርሽ የፈለግኩት። ሕይወት ግን ትገርማለች አይደል? ሳሚስ ሻንሳላን የአንድ አይነት አባቱ ልጆች ነን። ግን እሱና ህክመት እጃቸው በዘይትና በማር እየታጠበ ቤተ መንግሥት የሚያክሉ ቤቶች ውስጥ ነው የኖሩት። እኛ ግን አንድ ሳህን ሾርባ እንኳን አጥተን ነበረ። ሕይወት መቼም ይከብዳል እንደዚህ አይነት ኢፍታዊነት። ማለቴ
የእኔን መንታ ልጆች ጥያቸው ጠፋሁኝ። ግን ራሳቸው መንከባከብ አይችሉም ነበር። ሌሎቹ 2 ልጆቼ ደግሞ በድሎት ነበር ያደጉት። አትዘኝ እባክሽ፣ አትዘኝ ሱምሩ። ሌላ ነገር እናውራ። አንቺ አዝነሽ ማየት ለእኔ ደስ አይለኝም። አትዘኝ። ሱቁ ለሽያጭ ቀርቧል አቶ ሳሜት። የንብረቱና ማለትም የቢዝነሱ ባለቤት የአቶ ጉርካን ባለቤት ነች። ግን ለሽያጭ አላወጣችሁም። ቀደም ብዬ ለአንተ ላሳውቅ ብዬ ነው። ጥሩ ነው፣ ጥሩ አድርገሃል። ለመሆኑ ስንት ነው የምትፈልገው? 20 ሚሊዮን ነው። ለምንድን ነው ለማይረባ ሱቅ 20 ሚሊዮን የምንከፍለው? ውድ ነው። ቆይ እስኪ ህክመት፣ እስኪ ተረጋጊ። መጀመሪያ ሌላ ጥያቄ ይቀድማል። ልጄ፣ እቺ ሴትዮ የምትፈልገው 20 ሚሊዮን ዩሮ ነው ወይስ በዶላር ነው የምትፈልገው? የቱርክ ሊሬ ነው አቶ ሳሜት። ሊሬ ነው ያልከው? ማለቴ መቼም እዛ ውስጥ እንደምገምተው 100 ሚሊዮን የሚያወጣ ዕቃ ይኖራል። ግን ኮንሳይመንት ናቸው አቶ ሳሜት። 90% የሚሆኑት ኮንሳይመንት ናቸው። ኮንሳይመንት ምን ማለት ነው? አልገባኝም። ስትገዢ ጥሬ ገንዘብ አውጥተሽ አትከፊም። ሱቅ ውስጥ ታደርጊና ከዛ ሲሸጡ ነው የምትከፊው። እሺ፣ ስለዚህ አያስፈልግም። ይቅር፣ አንፈልገው። የሱቁ ቦታ በጣም ጥሩ ቦታ ነው ወይዘሮ ሂክመት። በዚህ ዋጋ የትም ሊገኝ አይችልም። እንግዲህ እኛ አያስፈልገንም ብያለሁ። ለመሆኑ መደራደር ይቻላል? አዎ፣ አቶ ጉርካን ስለሌለ፣ በዛ ላይ ሴትዮዋ ሱቁን አትፈልገው። ያ የማይረባ የት ሄዶ ነው? ማን ያውቃል? ወይዘሮ ኒሃል እንዳለችው እሱ ጆርጂያ ሄዷል። እዛ የሴቶች መጠለያ ቤት ከፍቷል። ወይ ጉድ! እና ደግሞ ጥላይ ነበሩ አቶ ጉርካን። ወይዘሮ ሱምሩን እንዲያባራት ነግረው ነበር፣ ግን አላደረገውም። እና እኔ እንደነገርኩ ለማንም አትናገር። ግን ምን መሰለው ወይዘሮ ሱምሩ ምን ቤት ሰጣት? እንግዲህ ቤቱን እንደ ሰጣት ነው እኛ የምናውቀው። እንድታርፍበት ብሎ የኩባንያውን ቤት ሰጥቷታል። ገስታውሱን ሰጣት። ሱምሩን ፈልጓት ነው እንዴ? ሂክመት፣ ወይ ጉድ! ወይዘሮ ኒሃልን እንዴት ነው የምናገኛት? እኔ ደውልላታለሁ። ልታገኘው ትችላላችሁ። ወደ ሱቅ ልትሄጂ ነው አይደል? አዎ፣ በቃ መሄድ አለብኝ። ማንም ሰው እንዲጠረጥረኝ ማድረግ አልፈልግም። ልክ ነሽ። በይ አቶ ታሲን፣ አላስከፋንም ብዬ ተስፋ አድርጋለሁ። አይ፣ ሁሉም ነገር አሪፍ ነበረ። እናመሰግናለን። ደስ ብሎኛል። በነገራችን ላይ ዶክመንቶቹን ለፋይናንስ አማካሪያችን ልኬዋለሁ። እሺ፣ ለእኔም ዶኩመንቶቹ ላክልኝ። ሁላችንም በጣም እናመሰግናለን። ሼፉን ሰላም በልኝ። መልካም ቀን ወንድሜ። ዶክመንቶች ነው ያለው? ታሲን፣ ይሄ ያንተ ቤት ነው እንዴ? አዎ ሱምሩ፣ አንድ ቀን እዚህ ስመጣ ለሽያጭ ቀርቦ ነበረ። ምግቦቹን በጣም ነበር የምወደው። ስለዚህ ልግዛው ብላ አሰብክ? እንደዛ ነው። እሺ እንሂድ። ሄሎ። በጣም ብዙ ፎቶዎችና ቪዲዮዎች ልኬያለሁ አቶ ሳሜት፣ ግን ምላሽ አላገኘሁም። ግን ወንድሜ ምን አድርግ ነው የምትለኝ? እኔማ አንተን ደስ ይልሃል ብዬ ነው አቶ ሳሜት። አንተ ሰውዬ አብድሃል እንዴ? ቆይ እንዴት ነው ደስ የሚለኝ በዚህ ጉዳይ? ያው የቀድሞዋ ባለቤቴ ነበረችውና የሥራ ባልደረባዬ የሆነው የፈጣሪያ። ለምንድን ነው የምታውረው አንተ ሰው? እንደዛ አታስብ። ይሄ ለአንተ በጣም ትልቅ በረከት ነው። እነዚህን የፍቺ ፋይል ውስጥ ላስገባ ነበር። የአንተን ስም በማጥፋቷ ምክንያት ወይዘሮ ሱምሩ ካሳ እንድትከፍል እንጠይቃለን። በእውነት ጥሩ ነው። እሺ፣ በኋላ እናግርሃለሁ። እሺ፣ ቻው አቶ ሳሜት። አቶ ሳሜት፣ የሚያስፈልግ ነገር አለ እንዴ? አይ ላደርግልሽ የምችለው ነገር አለ ወይዘሮ ሂክመት? አዎ፣ ከቻልክ ያቺን ያየትን መዋኛው ገንዳ ውስጥ ወርውርልኝ እና እዛ ውስጥ ያለው ቅዝቃዜ ይግደላት። ምን ማለት ነው? አባትን ጠይቀው ማለት ይገርማል። አባትን ጠይቀው እሱ ያስረዳሃል ነው ያለው። አሁን ደግሞ ምንድን ነው የደበቅኝ? ምንድን ነው ያልነገርከኝ? የሚገርም ነው። ያ ቤት የተገዛው ሱምሩን ከሱቅ ለማስወጣት ነው። ታሪክ ነው ብቻ ይገርማል። ገንዘብ ምን ልታደርግ ነው? ገንዘቡን ከኩባንያው ልታወጣ ነው? የምን ኩባንያ? የኩባንያው ገንዘብ የተለየ ነው። የእኔ የግል ሀብት የተለየ። የግል ሀብትም አለህ ማለት ነው ወንድሜ? አዎ አለኝ ሂክመት። ማለቴ እነዚህ ሁሉ መኪናዎች፣ የምንበላው የምንጠጣው ከየት የሚመጣ ይመስልሻል? አልገባኝም። እንዴት የምንኖር ይመስልሻል? ባንኮች እኮ አይከስሩም ሂክመት፣ ኩባንያዎች ናቸው የሚከስሩት። እንኳን ደህና መጣህ አቶ ጃሃል። አባቴ የት ነው? ከወይዘሮ ሂክመት ጋር ወጣ። የት ነው ሄደው? አላውቅም አቶ ጃሃል። የእሷ ዘመዶች፣ ጓደኞች ምናምን በጣም ሀብታሞች አይደሉ እንዴ? ስለ ገዢዎቹ አዲስ ነገር የለም? በእውነት ዝም ብላ እያወራች ነበረ። ተመልከቻት እስኪ። ሳሜት እንዲገዛው ነው የምትፈልገው መሰለኝ። ምንም ቢሆን እኮ እሷም ቤተሰብ ነች አይደል እንዴ? አዎ ልክ ነሽ።
እንኳን ደህና መጣሽ ወይዘሮ ሂክመት። ጥቅሙ ኒያል ሃኒም በቅርቡ ትመጣለች። እስከዛ ድረስ ሻይ ወይም ቡና ላምጣላችሁ። ወንድሜ ማን እንደመጣይ። አንቺ ደግሞ እዚህ ምን ታደርጊያለሽ? እንደምታዩ ሱቁን ለመግዛት አስበን መጣን። ምናልባት እንገዛ ይሆናል። አንቺ በማያገባሽ አትግቢ። እኛ ከአንቺ የምንፈልገው ነገር የለም። ለእኔ ቡና ከጣፋጭ ጋር አምጡልኝ። እሺ አመጣለሁ። አንተ ሳቱ ሳሜት ለስላሳ። እሺ ሱምሩ፣ አሁን ምን ልታደርጊ ነው ታዲያ? ይሄ ደግሞ ምን ማለት ነው ሂክመት? አላውቅም። ምናልባት እኛ የምንወደውና የምንገዛው ከሆነ አንቺ ማባረር ይኖርብናል። ከዛ ምን ልትሆኚ ነው? ታሲን እንዲረዳሽ ልትለምኝው ነው? እኔ ልለምን? አንድ ነገር ልንገርሽ፣ አንቺ እኛ ቤት የገባሽበትን ቀን መቼም ልረሱ አልችልም ሂክመት። በጣም ቆሻሻ ነበርሽ። ነጠላ ጫማ ሁሉ ስላልነበረሽ የኔን ነበር የተዋሹ። እኔ አላስታውስም። አረፈኩ አይደል? በጣም ይቅርታ። ሰላም። እንኳን ደህና መጣ አቶ ሳሜት። አመሰግናለሁ። ኒያል እህቴ ናት። ሰላም። ኒያል ሃኒም፣ አንቺን ብዙ ማስጠበቅ አልፈልግም። ሱቅሽን ለመግዛት ፈልገን ነበር። 15 ሚሊዮን ሊሬ ልናቀርብልሽ ፈቃደኛ ነን። ከፈለግሽ አሁን መፈራረም እንችላለን። ነይ። አይ 15 ሚሊዮን አልቀበልም። ቢያንስ 21 አድርጉት። እንደዛ ከሆነ ጥሩ ስም ያለው ቤት ስለሆነ 17 እናቀርብልሻለን። ልትሄጂ ነው እንዴ? ገና እኮ አልገዛ ነው። በድጋሚ እየነገርኳችሁ እኮ ነው። 21 በታች አልሸጠውም። 20 ያለኝ ሌላ ሰው እኮ አለ። ስለምን 20 ነው የምታወሪው? ማን ነው ለዚህ ሱቅ 20 የሚከፍለው? እባክሽን። እኔ ነኝ እንግዲህ። አቶ ታህሲን እንኳን ደህና መጣ። አመሰግናለሁ ወይዘሮ ኒያል። ይህ ሰውዬ 20 እያቀረበልሽ ነው? አዎ። እኔ ደግሞ 21 25 አድርገዋለሁ። 26 30 ሚሊዮን። ቀስ በል ሳሜት። እኔ ስጨምር እሱ ከኔ በላይ ያቀርባል። ቆይ እንዴት ሊዋረድ እንደሆነ አያወቅም። ትንሽ እንጨምርበታለን። እንዴት እንደማዋረደው። ወይዘሮ ኒያል 50 ሚሊዮን አቀርባለሁ። 50